ፊታኝ አላለችም። ሰይዶ ፊታኝ ስትል ምን አላት? መልሱ ምን ነበር? ደስ አለው ወለ ከፋው? አብረን እናያለን ማለት ነው። ጉድ የዛሬው ደግሞ ለየት ይላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ማን ናችሁ? ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ሰላም ለቤተሰቦቼ፣ ሰላም ለመዳም ቅመሞች ሁላ ማለት ነው። መዳም የምትሆኑበት ጊዜ አላህ ሱብሃነሁ ወተዓላ ቅርብ አድርግላችሁ። ዛሬ ሸዋል ጨረስና እንዴት ነው ያከበራችሁ ነው ወላ አይከበሩም በሚለው ነው ያላችሁ ማለት ነው። እንግዲህ ወደ ጉዳይ ልመለስና እኛ በነገራችን ላይ አላከበርንም ማለት ነው። ያው ወደ ጉዳይ ልሂድና ዛሬ ጉድ ተፈጠረ ማለት ነው። ጉድ ተፈጠረ። እውነት ለመናገር በጣም የሚገርም ነው ማለት ነው። ምንድነው የሚገርመው ብትሉ ሁላችንም ልናቀው እንችላለን። እኔ ደግሞ የሰማሁት ማሰማት ግድ ይለኛል ማለት ነው። ታዲያ ምን ነበር? ሰይዶ ካሜራ ደብቆ እንግዲህ አዩ ማጣለው ሻንጣይን አዘጋጀለኝ ስላለችው ካሜራ ደብቆ ጠበቃት ማለት ነው። ሲጠብቃት መጣች ማለት ነው። መታ በቃ ብዙ ነገር አወሩ ማለት ነው። ሲያወሩ ግን እቺ አዩ ካሜራ መኖሩን አታውቅም። ጓደኛዋም እንደዚህ ከሳምት ቢስ ደግሞ ምጥምጣ የሆነች ጓደኛ ይዛ መታለች ማለት ነው። ሰይዶን ይኸው ሰይዶን አፈጠጡበት አልኳችሁ። ሰይዶም ደግሞ ንዴቱን መቆጣጠር አልቻለም። እነሱንም አንድ ላይ አፋጫቸው ማለት ነው። አፋጫቸው እንዴት ብትሉ እንደ ልማዱ ዱቅ አረጋቸው። ዱቅ በጥፊ እቺን ደግሞ ጓደኛ የምትባለው በጥፊ ልትመታው ነበር፣ መታት ማለት ነው። ሃይ ወንድ ልጅ ከወንድ ልጅና ከአይን ቀልድ የለም። እናንተ አትቅለዱ። ከዛ ፊታኛ ብላለች። አዩ ፊታኛ አልሐምዱሊላህ አፈታሻለው ደግሼ ድል ባለ ሰርግ ሰው ጠርቼ አብልቼ ብለዋል። ስለዚህ እንደዛ ሲላት ደግሞ አልፈታሽም ሚላት መስሏታል ማለት ነው። ህገን እንደወሰድ ከመልስልኝ አላለችም። ጉድ እቺማ እውነት በጨው እንደውም በየቀኑ ነው በጨው የምትታጠበው ማለት ነው። ከዛ የጣልሽበት ፈልጊ አይላትም። ወይ ፈተና! የጣልሽበት ሂጂና ፈልጊ ያላትና አቤት የዛሬው እውነት ለየት ይላል ማለት ነው። እውነት ግን በጣም ነው ያናደዱት ማለት ነው። እነዚህ ሁለቱም ሰይዶ ከልክ በላይ ተናደዋል ማለት ነው። ከዛ እኔ የራቆታችን ፎቶ ለቂቄልክ እሞታታለሁ ብላለች። አረ እንደው እሞታለሁ ካልሽኩ ቆየሽ። አረ ከፈለግሽ አሁን ማየት ትችያለሽ አላላትም። በጣም ያሰይዶ መልስ ለመልስ በጣም ደስ ይላል ማለት ነው። የሚሰጣት የነበረው ኦቶማቲክ መልስ አቤት ለእያንዳንዱ ማለት ነው። ካላስ ሊፈታት ነው ማለት ነው። አረ በእግሩ ወድቃ እንደገና ለመነችው። አቤት ውርደት! አቤት የሴት ሚላስ ማለት ነው። አቤት ከዛ ለጠለጣትና ያቺንም በጥፊ መታትና እቺንም ቃበቶ እንደ ሊማዱ አመጣና ሊጥልጥ ሲያረጋት በግማ አይደለህም እኔም በግ ስትኝ የነበረው ብሎ እርር ነው ያለው ማለት ነው። ቄጥል በግ አይደለህም አንተ አላልኩም ደግሞ ብላለች። እውነት አሁን መልሳ ዋሽታለች ማለት ነው። አላልኩም በግ አላልኩም ማለች። በግ ምትኝ የነበረው ከበጋ ማኖራችም
በቃ ፊታኝ ብለሽ ካንቺ ከመጣ አይፈታሻለሁ ብሎ ሲላት በቃ ተናደደች ኦቨር ወጣች ማለት ነው። ሰይዶን ሰብር አሳጡትና እቺ ምላሰኛ ለካ እንደዚህ ነው የምትኖሪ፣ ለካ እንደዚህ አይነት ነው እንዴ ስትል እንዴ በጥፊ ድርግም ማረጋት። በቃ እሱም አልበቃት፣ በቃ ተደባደቡ ማለት ነው አይታችሁ ከሆነ። ከዛ በኋላስ ሀያትን ደግሞ ልጥልጥ ሲያረጋት እወድሃለሁ እኔ ያላንተ ማናለኝ በግማ አይደለሁም ብላ ስንት ነገር አለችው ማለት ነው። ይሄ ነው የሴት ምላስ፣ ይሄ ነው ውርደታም ሴቶች ምላስ። መላሳችሁ የምታረዝሙ በወንዶች ይሄ ነው። ጉልበታችሁን እዩ እናንተ ሴቶች ማለት ነው። ጉልበት አለኝ ብላችሁ ወንዶችን በምላሳችሁ የምትወጉ ሴቶች ማለት ነው። እንደዚህ ነው አፈር ድም የሚያስበላችሁ ባሎቻችሁ ማለት ነው። በቃ ሴት ከሆንሽ ማለት ነው ሴትነትሽን አውቃሽ ለወንዶች ተገዢ ማለት ነው። አቅም አለኝ ብር አለኝ መልክ አለኝ የምትል ሴት ማለት ነው ውርደታም ናት ማለት ነው። ውርደታም ጀግና ሴት ማለት ወንድን የምታከብር ብቻ ናት ማለት ነው። በዱንያ ስትኖሩም ትከበራለች፣ አኼራ ላይም ቦታ አላት ማለት ነው። ሱብሃንአላህ። ሴቶችዬ ባሎቻችሁን አክብሩ ማለት ነው። ለባሎቻችሁ ታዛዥ ሁኑ ማለት ነው። ሴቶችዬ አርፋችሁ ተቀመጡ። እስቲ አውዙ ቢላህ ወላሂ ላዚም እኔ በጣም ለወንዶች መልስ ሲሰጣቸው ለምን እንደሆነ እኔ ወንድ አይደለሁም። ወንዶች ሲነኩ አበደን አልወድም፣ እናደዳለሁ። እኔ የኔ ባህሪ ነው፣ በቃ የኔ ስታይል ነው። ለሴቶች ለወንዶች መልስ ሲሰጣቸው እንኳን ሴት ስትሰደብ እውነት ለመናገር ወንድ አንድ ባል ሴት ሲሰድባት ወይም ሲገርፋት ይሄን ያክል ጥፋት ካለባት ይሄን ያክል አታሳዝናኝም። ግን ወንድ ሲሰደብ ለምን እንደሆነ ያሳዝናኛል። በጣም ነው የሚያሳዝናኝ። እኔ የሚፈራው የወደፊት ወንዶች ልጆቼ ተዲሮ ምስት አግብቶ ምስቶቻቸው አንድ ነገር ቢሉ እደባደባለሁ ብዬ ነው የሚፈራው። እውነት ለመናገር አላህ ካለኝ እኔ ወንዶች አሉኝ ማለት ነው ኢንሻአላህ። ከዛ አድጎ ሊያገቡ ደርሶ ካገቡ በኋላ እንደውም እንደዚህ ሲቆረቆር እኔ አልችልም። እኔ በህይወት ካለው እኔ ምስት ለባል መልስ ሲሰጥ ለማለት አልፈልግም። እውነት ለማናገር ለምን እንደሆነ አላውቅም። በቃ አንድ ያጋጠመኝ ነገር ቢኖር ልንገራችሁ እንግዲህ በነገር አንስቼ ማለት ነው። ከዛ የወንድሜ ሚስት አለች፣ በጣም ምርጥ ሴት ናት ማለት ነው። ምርጥ ለእናቴ ምርጥ ተባለች የተመረጠች ሴት ናት ማለት ነው የወንድሜ ሚስት። በቃ ከቤቷ ቡና አጠጣም፣ ቤቷን ጠዋት ጠርጋው ዘግታ ከመጣች በኋላ እናቴ ጋር ነው ስትንከባለል ምትውለው። በቃ ምርጥ ናት ማለት ነው። እናቴ መርቃ አሁን ልጆቿ ሁሉም የተመረቁ ናቸው ማለት ነው። እውነት ለመናገር በቃ ውሳ ማለት ነው። አንድ ቀን ከወንድሜ ጋር ትጣላለች። ስትጣላ ለማን ነው ያጋስኩት? እውነት ለመናገር ለወንድሜ ነው ያጋስኩት ማለት ነው። በጣም እቺ ከኔ ከእህቶቼ የሚለያት ነገር የለም፣ አለያትም። እውነት በጣም ነው የሚወዳት። ግን ወንድሜ የሆነ መልስ ሲጣሉ እንደዚህ እየሰማው የሆነ መልስ ሲሰጠው በቃ ተናድጄ እሷን ማለት ነው በቃ። ስለዚህ በቃ እኔ ችዬ አላልፍም። ማንኛውም ወንድ እንደዚህ ባየሁት ነገር ወንዶች ሴት መልስ ሲሰጣቸው አልወድም ማለት ነው። ሴት ወንዱ ላደረገው ነገር ችላ ካሳለፈች ድጋሚ አያደርገው። በቃ
ወይም በጸባይ መንገር ነው ያችን አጠፋት ነገር ማለት ነው። ወንዶችን በጸባይ አድርገን ስነግራቸው ራሳቸው ዲሌት ታረጉታል ጥፋቱን ማለት ነው። ደግሞ ጥፋት አይሰሩም ማለት ነው። አለዛው ባሌን እንደዚህ አርጌ በምላስ ያስተካክለዋለሁ መስመር ነው የምታስለቅቀው ማለት ነው። አሁን አዩ ምን ትላለች? በአዩ የተነሳ ነው ምን ትላለች? እችን ወንዶችን ሰድባ የለመደች እንደዚህ ያደረገች ይዘሽ መጣሽ ሲላት ለምን አመጣሽ ስትል ወጨለኝ ብላ ከዛ በኋላ ምን ትላለች? ከፈራህኝ ብዬ ነው እሷናት የምታስከብርልሽ። ታሳስተሻል ማለት ነው። አንቺ ስታከብሪው ብቻ ነው ያንቺንም እንግዳ ያንቺንም ቤተሰብ የሚያከብረው ማለት ነው። ማንም ወንዶችን የምታቀሉ ሴቶች ማለት ነው። እንደው ምን ልበላችሁ ወንዶች ተበላሹ፣ ወንዶች እንደዚህ ሆኑ፣ ወንዶች እንደዚህ ሴቶች ብልሽልሽት ብለዋል። በዚህን ጊዜ በቃ ድሮ ነበር ሴቶች ወንዶችን ማያከብሩት ማለት ነው። አሁን ወንዱ መንገድ ነው የሚለቀልሽ ማለት ነው። እንደዚህ ወንድና ሴት ስትሄድ መንገድ ላይ ወንዱ ነው ሴቷን አክብሮ መንገድ የሚለቅላት ማለት ነው። ሴት የምትለቅ ነገር የለም ማለት ነው። ሴቶች እኛ ጠግብ ብለናል። እውነት ለመናገር አዩ ብቻ አይደለም፣ አዩ ያበዛች የወጣላት እብድ ናት። ውሳ ትቀመጥና እኔ ለሌሎቹ ምክር ነው በቃ እኛ ለምን እንሳሳታለን? ለምን በወንዶች ገደብ እናልፋለን? ወንዶች ይከበሩ ማለት ነው። ወንዶች ይከበሩ። ዛሬም ነገም ወንዶች መስደብ የለብንም። ወንዶች ሲመቱን በጥፋታችን ነው። ጥፋት ከሌለ ወንድ ዝንብሽን አይነካሽም። ወላሂ ላዚም ወንድ ከመሬት ተነስቶ የሚመታሽ ነገር አንድም የለም። ግን ትግስቱ ካለቀ በኋላ በቀደም ብያለሁ። ማታ ይመስለኛል ቪዲዮ ሰርቼ ነበር። ወንድ አንዴ ምት ከጀመረ ነገም ዱቅ ነው፣ ከነጎዳም ዱቅ ነው። በቃ ይላችኋለሁ። ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም እድል